ሰላም ጤና ይስጥልኝ የቻናል ቤተሰቦች እንደምን አላችሁ? ከቀንድ አፍሪካ አዲስ የጦርነት ስጋት እስከ ዋሽንግተን የትራምፕ የጦርነት ስልጣን ገደብ፣ ከኤርትራ የተመድ ከፍተኛ ዲፕሎማሲያዊ ስኬት እስከ ኮንጎ አስከፊው የኢቦላ ስጋት እንዲሁም ዓለም አይኑን ወደ ሰሜን አሜሪካ ባደረገበት የ2026 ዓለም ዋንጫ ዋዜማ ቀጠናዊ፣ ዓለም አቀፋዊ ጂኦፖለቲካን፣ ንግድና ስፖርትን እያናወጡ ያሉ ታላላቅ ሰበር መረጃዎች ቀጥለው ይቀርባሉ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የህዝባዊ ወያኔ ሓርነት ትግራይ ህወሓት በኢትዮጵያ ያለው ፖለቲካ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በመግለጽም ለዓለም አቀፍ ማህበረሰብ አስቸኳይ ዲፕሎማሲያዊ ጥሪ አቀረበ። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ሊቀረፍ የማይችልና አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲው ሜሶኖችና ዓለም አቀፍ አጋሮች ባስተራጨው ዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅትም በሀገሪቱ ውይይትና ስምምነት መንፈስ እየጠፋ በመምጣቱ በእርሱ ፈንታም የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው መሆኑን ድርጅቱ ገልጿል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብሰው እንደሚችል አመልክቷል። የፌዴራል መንግስት ግትር አቋም ይዟል ሲል የወቀሰው ህወሓት በትግራይ ክልል መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅትም የወጣው መግለጫ ጨምሮ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው የሚል በትግራይ ላይ ያለው ጫና መጥበቁን የገለጸ ሲሆን ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምንም አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ እንዲመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመር ለዚህም ዝግጁ መሆኑን በመግለጫው ገልጿል። ወደሚከተለው መረጃችን ስናልፍ ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመርጣለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባለብዙ ወገን የዲፕሎማሲያዊ ዙሪያ ያተኮሩ ቁልፍ አጀንዳዎችን ባነሳበት መደበኛ ስብሰባው ላይ ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሆኑትን አካላት መርጧል። በዚህ መሰረትም የምስራቅ አፍሪካዊቷ ሀገር ኤርትራ በከፍተኛ አባል ሀገሪቱን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዱ ሆና ተመርጣለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤትን 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያና ብሪታንያ አሜሪካ ለመቀላቀል የጠቅላላ ጉባኤውን ቢሮ በጋራ የምትመራ ሲሆን ከእሷ ጋር አንድ አፍጋኒስታን፣ ፊንላንድ፣ ግብጽና ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራት በምክትል ፕሬዝዳንትነት መመረጣቸው ታውቋል። በተመሳሳይ ዕለትም በምስጢር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን 99 ድምፅ በማግኘት 81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚስተር ራህማን ተፎካካሪዎቻቸውን የቆጵሮሱን አንድሪያስ ካኩሪስን በ91 ድምፅ ያሸነፉ ሲሆን በነሐሴ ወር መጨረሻ ላይ ስራቸውን በይፋ ይረከባሉ። ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅትም ከባድ የፋይናንስ ቀውስና የዓለም አቀፍ እምነት ማጣት ጉድለት እየገጠመው መሆኑን ጠቅሰዋል። በመሆኑም አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንደሚችሉ በተግባር ማሳየት እንዳለባቸውና የሚደረገው እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። ወደ ቀጣዮቹ የውጭ መረጃችን ስናልፍ የዩናይትድ ስቴትስ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወስዱት የሚችሉትን ማንኛውም ወታደራዊ እርምጃ የሚገታ ጠንካራ ውሳኔ አሳልፏል። የሪፐብሊካኑና የዲሞክራቲክ አባላት በጋራ ያሳለፉት የጦርነት ስልጣን ገደብ ውሳኔ በፕሬዝዳንቱ ላይ እምብዛም የማይታይ ተቃውሞ የተንጸባረቀበት መሆኑ ተገልጿል። ይህ በእንዲህ እንዳለ እስራኤል አሜሪካና በኢራን መካከል ያለው ቀጥተኛ ፍጥጫ በሊባኖስ በኩል ያለውን የተኩስ አቁም ስምምነት ከባድ አደጋ ላይ ጥሎታል። ቴህራን ባለስልጣናት ወሳኝ የነዳጅ ማለፊያ የሆነው የሆርሙዝ ወሽመጥ ሙሉ በሙሉ ልንዘጋ እንችላለን የሚል ያስተላለፉት ማስፈራሪያን ተከትሎም የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናሩ ታውቋል። ፕሬዝዳንት ትራምፕ በበኩላቸው የንግድ መርከቦችን ደህንነት ለመጠበቅ አሜሪካ ጦር ዝግጁ እንዲሆን ትዕዛዝ ሰጥተዋል። ወደ ንግድና ዲፕሎማሲያዊ መረጃችን ስናመራም የትራምፕ አስተዳደር በግዳጅ ስራ ስጋት ምክንያትም በአንዳንድ ሀገራት ምርቶች ላይ አዲስ ከፍተኛ ታሪፎች ለመጣል ማቀዱን ይፋ አድርጓል። ይህን ተከትሎ የብራዚሉ ፕሬዝዳንት ሉላ ዲሰልቫ ጠንከር ያለ ምላሽ ሰጥተዋል። ፕሬዝዳንት ሉላ ይህን በአሜሪካ አያያዝ መመሪያ አንቀበልም በማለት ታሪፉን በጽኑ ተቃውሟል። በጤናው ዘርፍ ዓለም አቀፍ ስጋት የደቀነ ዜና ተሰምቷል።
በዲሞክራቲክ ሪፐብሊክ ኮንጎ አዲስ እጅግ አስከፊ የኢቦላ ቫይረስ ዝርያ በከፍተኛ ሁኔታ እየተስፋፋ መሆኑ ተገልጿል። የዓለም ጤና ድርጅትና የሕክምና ተቋማት ለዚህ አዲስ ዝርያ እስካሁን የተፈቀደና ፍቱን የሆነ ክትባት አለመኖሩን የገለጹ ሲሆን ዓለም አቀፉ ማህበረሰብ ለቀውሱ በቂ ትኩረት አልሰጠም የሚል ስጋቶች እየቀረቡ ይገኛሉ። ወደ አውሮፓ ስናመራ በሩሲያ የሚካሄደው ዓመታዊ የቅዱስ ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ዛሬ ተጀምሯል። ፕሬዚዳንት ቭላዲሚር ፑቲን ከምዕራባውያን ማዕቀብ ውጭ ካሉ ሀገራት ጋር ያላቸውን የኢኮኖሚ ትስስር ለማጠናከር ያለመውን ይህንን ፎረም በከፈቱበት ዕለት ዩክሬን በከተማው አቅራቢያ በሚገኝ የኃይል ማከማቻ ጣቢያ ላይ አስደንጋጭ የድሮን ጥቃት ማድረሷ ተዘግቧል።